የሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን ዓመታዊ ጉባኤ የመክፈቻ ስነ ስርዓት ከመላ ሀገሪቱ የመጡ የእምነቱ ተከታዮችና ከውጭ ሀገራትም የተጋበዙ አገልጋዮች በተገኙበት በወላይታ ሶዶ ስታዲየም በታላቅ ድምቀት ተከናውኗል። መርሃ ግብሩ ከቤተክርስቲያኗ ቅጥር ግቢ ተነስቶ እስከ ወላይታ ሶዶ ስታዲየም ድረስ በተደረገ የጋራ እግር ጉዞ የተጀመረ ሲሆን በዚህ ወቅት ምዕመናኑ መዝሙር በመዘመርና የተለያዩ መንፈሳዊ እንቅስቃሴዎችን በማድረግ በዓሉን አድምቀውታል። ቤተክርስቲያኗ በሰላም እሴት ግንባታና በስነ ምግባር የታነጹ ዜጎችን በማፍራት የምትታወቅ እንዲሁም በተለያዩ የልማትና የበጎ አድራጎት ስራዎችም በመሰማራት ከመንግስት ጎን የቆመች አንጋፋ ተቋም መሆኗም ተጠቁሟል። ሰባተኛ ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን በከተማችን ለሚገኙ ማህበራዊ አገልግሎት ድጋፍ ለሚያስፈልጋቸው ህብረተሰብ ክፍሎች ለሚታደርጉት ልግስና በአንድ ጀንበር የችግኝ ተከላ የደም ልገሳ ፕሮግራም በማረሚያ ተቋም ውስጥ የተደረገ ሰብአዊ ድጋፍ ስፖርታዊ ውድድሮች እና አቅመ ደካማና የደሃ የሆኑ ማህበረሰብ ክፍሎችን ማየት ማጋራትና ሌሎች በጎ ተግባራት በማከናወናችሁ በራሴና በከተማ አስተዳደሩ ስም ምስጋናዬን እያቀረብ ይህ በጎ ስራ ተጠናክሮ እንዲቀጥልም ጭምር አደራ ለማለት ይወዳለሁ። ቤተክርስቲያናችሁ በሰላም እሴት ግንባታ ላይ፣ በወንጌል ስርጭት ላይ፣ በስነ ምግባር በማነጽ በአገር ደረጃ ሰላምን በማውረድ ከሚታወቁ የሃይማኖት ተቋማት ውስጥ ግንባር ቀደም የሃይማኖት ተቋም ነው። ከመንፈሳዊ አገልግሎት ባሻገር የተለያዩ የልማት ስራዎችን እንደምንሰራ፣ የበጎ አድራጎት ድርጅት ስራዎችን እንደምንሰራ፣ በጣም በርካታ የድጋፍ ስራዎችን በተለይ ቦርደር አካባቢ የተጎዱ የህብረተሰብ ክፍሎችን ፈጥኖ በመድረስ መንግስት መድረስ የማይችልባቸውን በመንግስት መሸፈን የማይችሉ አካባቢዎችን ፈጥኖ በመድረስ ድጋፍ በማድረግ ከሚታወቁ ቤተክርስቲያን ውስጥ አንደኛውና ዋነኛው ነው። በጎነትና ለሌሎች መኖር የቤተክርስቲያኗ ሃይማኖታዊ መርህ በመሆኑ ማንኛውንም ብሔር ወይም ሃይማኖት ሳይለይ ድጋፍ ለሚያስፈልጋቸው ወገኖች ሁሉ በማንኛውም ጊዜና ቦታ ድጋፍ እንደምታደርግም ተገልጿል። ለራሳችን ስንኖር አንደሰትም፣ ለሌሎች ስንኖር ግን እንደሰታለን። በመሆኑም በዚህ ሰዓት ለወገኖቻችን እቺን ጥቂት ነገር ስናበረክት ብዙም ደስተኞች አይደለንም። ከዚህ የተሻለ የበለጠ ማድረግ ይጠበቅብናል። ነገር ግን ፈጣሪ ፈቃዱ ከሆነ ወደፊት የምናደርግ ይሆናል። ለሌሎች መኖር ስንጀምር የክርስቶስን ሕይወት መኖር እንጀምራለን። እሱ ለሌሎች እንደኖረ እኛም ለሌሎች ልንኖር ያስፈልጋል። ወንጌል የሚያስተምረን ይህንን ነው። እርስ በርሳችን ስንዋደድ፣ ስንደጋገፍ፣ የተራበውን ስንመግብ፣ የተራቆተውን ስናለብስ፣ ለሀገራችን ያለምንም እምነት ልዩነት ያለምንም ቋንቋ እና አካባቢ ልዩነት የክርስቶስን ልብ ስኖረንና በዛ አይነት አገልግሎታችን ስንፈጽም በሰማይ ደስታ ይሆናል። ዛሬ በዚህ በሶዶ ስታዲየም ከመላው ኢትዮጵያ በመሰባሰባችን የምናከብረው ስብሰባ የመንፈሳዊ መነቃቃት ብቻ ሳይሆን የፍቅር፣ የርህራሄ እና የመተሳሰብ በዓልም ነው። እግዚአብሔርን በዝማሬና በጸሎት ማምለክ ታላቅ ነገር ነው። ነገር ግን የተራበን መመገብ፣ የተቸገረን መደገፍ፣ የተሰበረን ልብ ማጽናናት ደግሞ እግዚአብሔር በእጅጉ የሚወደው አምልኮ ነው። በዚሁ ዕለት ከ100 በላይ ለሚሆኑ አቅመ ደካማ ወገኖች ማዕድ ማጋራት መርሃ ግብር የተከናወነ ሲሆን የድጋፉ ተጠቃሚዎችም ለተደረገላቸው መልካም ተግባር ምስጋናቸውን አቅርበዋል። በቆሎ 25 ኪሎ ዘይት 1 ሊትር አመሰግናለሁ። ቤተክርስቲያን በጣም ነው አመሰግነው። ዘይትና ያው በቆሎ ሰጥቷለሁ። በጣም ደስ ብሎናል። ምክንያቱም ለመግዛት አቅም ያጣውን በጣም ይደግፋል። በጣም ነው ደስ ያለኝ። በጣም ነው የሚያመስግናቸው። በቆሎና ዘይት ተሰጠን። እግዚአብሔር ይመስገን። ትልቅ ደስታ ነው የተሰማኝ። ቤተክርስቲያኒቷን እግዚአብሔር ይባርካት፣ አቂም ጉልበት ይስጣት። ያው ችግርተኞች አስባ ይሄን ማድረጓ በጣም ተደስተናል። እግዚአብሔር ይስጥልን እድሜና ጤና
ይስጣቸው እንላለን። ቤተ ክርስቲያኗ ከምታካሄዳቸው መንፈሳዊ ፕሮግራሞች ባሻገር የደም ልገሳና ነጻ የሕክምና አገልግሎትን ጨምሮ በርካታ የበጎ አድራጎት ተግባራት እንደሚከናወኑም ተመላክቷል።